ስመኝ ገብሩ ወይም ጃኒ በትክክለኛ ስሟ ስመኝ ገብሩ በቲክቶክ ደግሞ ጃኒ በድሬዳዋ ሴቶች ስለለበሱት ሺቲ በተመለከተ ላይቭ ላይ ባደረገችው ጨዋታ የተናገረችው ነገር ችግር ውስጥ እንደከተታት ይታወቃል። ጉዳዩን በተመለከተ በራሷ የቲክቶክ ገጽ ላይ በጣም ተሳስቻለሁ በማለት ይቅርታ የጠየቀች ቢሆንም ይህ ስህተቷ ወደ ክስ ሊያመራት ችሏል። ቀን ላይ መረጃዎችን ስናሰባስብ ገና ለድሬዳዋ ፖሊስ እንዳልተላለፈች መረጃ አግኝተን ነበር። አለማወቅ ከተጠያቂነት አያድንምና አንዳንዴም በመገናኛ ብዙኃን የምንናገረውን ነገር መጠንቀቅ እንዳለብን መገንዘብ ይገባል። እዚህ ላይ አንድ ነገር መገንዘብ ያለብን የአዲስ አበባ ፖሊስ ከሳሽ ሳይሆን ተይዛለች ወይም በቁጥጥር ስር ውላለች ሳይሆን መባል ያለበት እንዳደራ ተቀምጣለች መባል አለበት። አንድ የከተማ ወይም የክልል ፖሊስ ከሳሽ ሲሆንና የከሰሰውን አካል ያንን ግለሰብ በቁጥጥር ስር ሲያውል ብቻ ነው በቁጥጥር ስር ውላለች ሊባል የሚችለው። ስለዚህ ሁሉም ነገር በድሬዳዋ ፖሊስ እጅ ላይ ነው ያለው። ቲክቶከሯ ለወንጀል ተጠያቂነት እድሜዋ አልደረሰም፣ ህፃን ናት እያሉ ነው የዚህ ሰፈር ሰዎች። ህፃን ስትሉ መቼስ ከ15 ዓመት በታች አትሆንም አይደል? ያው 18 ዓመት እንደሚያልፋት የሚጠበቅ ቢሆንም 18 ዓመት ባይሞላት እንኳን በወንጀል ህጉ አንቀጽ 56 1 መሰረት ጉዳዩ የሚታየው በህጉ ላይ በተመለከቱ መደበኛ ድንጋጌዎች መሰረት ማህበረሰብን ወይም ህዝብን፣ ብሔርን ማጥላላት ወንጀል ነው ያስጠይቃልም። በኋላ ለቀልድ ነው፣ ለፌዝ ነው፣ ለቧልት ነው ያልኩት ቢሉም ህጉ አይሰማቸውም። እየተጠነቀቅን ወገን። ምንጭ ከጉርሻ ፔጅ። ሰላም ጤና ይስጥልኝ ውድና የተከበራችሁ የነዚህ የማርያም ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ዛሬ መግቢያው ላይ ያነበብኩላችሁን እንደሰማችሁት ነው። ስለ ቲክቶከሯ ጃኒ ወይም ስመኝ ገብሩ ነው ማለት ነው መረጃው። ስመኝ ገብሩ ወይም ጃኒ በትላንትናው ዕለት በቁጥጥር ስር ውላለች ባይባልም እንደ አደራ ተቀምጣለች ተብሏል። እንግዲህ እንደ አደራ ማለት የፈለጋት የክልል ፖሊስ ስለሆነ አዲስ አበባ ላይ ተቀምጣለች። ወደ ድሬዳዋም እያመራች እንደምትገኝ ነው እንግዲህ ዜናውን ያነበብኩላችሁ። እንግዲህ አንዳንዴ ሚዲያ አገኘን ብለን አፋችንን መክፈት ምን ያክል ዋጋ እንደሚያስከፍለን ማወቅ አለብን ማለት ነው። እሷ ሚዲያ አግኝቻለሁ፣ ታዋቂ ነኝ፣ ከማንም በላይ ነኝ ብላ ራሷን አስባ ከፍ አድርጋ የመጣላትን ልጥፍ ብታረግም ከሷ በላይ ግን ህግ ስላለ ህግ እንደሚይዛት መገንዘብ ማወቅ ነበረባት። እንግዲህ ከዚህ በፊት እንደምታውቁት አውሮፕላን ላይ የኢትዮጵያ አየር መንገድ ላይ ረብሻ ያነሱት ልጆች 5 ልጆች እንደታሰሩ ታውቃላችሁ። ቢያንስ ወደ 1 አመት ገደማ ሆኗቸዋል። ያ ማለት በተናገሩት በአፋቸው ልቅነት ነው እንግዲህ ይህንን ሁሉ አመት የታሹት እነ ጆን ዳንኤል እነ ናዮ ማለት ነው። ኢቭን እዛው እስር ቤት ውስጥ ነው ሁላ ማለት ነው የወለደችው ናዮ እንደምታስታውሱት። አሁን በቅርቡ ነው የተፈታችው። ቢሆንም 1 አመት ያክል መታሸት ማለት ስንት ነገር ነው የሚያመልጣቸው በዚህ በወጣትነት እድሜያቸው። ስንት ነገር ነው የሚያመልጣቸው። እንኳን 30 እንኳን ያልገቡ የ20 ምናምን ውስጥ ያሉ ልጆች በዚህ እድሜያቸው ስንት ነገር ይሰሩ ነበር፣ ስንት ብር ይይዙ ነበር በ1 አመት ውስጥ። ግን ያንን ሁሉ ጊዜያቸውን ነው ያባከኑት። አንዳንዴ ሚዲያ ላይ የምናወራውን ነገር ብንጠነቀቅ ጥሩ ነው። ታዋቂነት ወይም ገንዘብ መኖር ከህግ ተጠያቂነት አያድንም። በዛ ላይ ህብረተሰብ ላይ አፍ መክፈት ከህግ ተጠያቂነት አያድንም። ስለዚህ ብንጠነቀቅ ጥሩ ነው። እንግዲህ ጃኒ ባለማወቋ ነው ይህንን ሁሉ ነገር የተናገረችው። ልጅ ናት የምትሉ ልጅ እንዳልሆነች ይታወቃል። ከዚህ በፊት አይድል ሾው ራሱ ስታቀርብ እድሜዋ ይታወቃል፣ ትልቅ ናት። አሁን ደግሞ ቲክቶክ ላይ ራሱ እኔ ካወቅኳት 3 አመት ይሆናል እና 20ዎቹ ውስጥ እንደሆነች የታወቀ ነው። መቼም ከ20 በታች እንደማትሆን የታወቀ ነው። ስለዚህ ልጅ ናት ምናምን የምትሉ እነ ጂጂ ኪያ
እነ ሊያሾ ብዙ ናቸው እንግዲህ ልጅ ናት የሚሉት። እንግዲህ ልጅ ብትሆን ታዲያ ይህን ሁሉ ብር ትሰራለች፣ ቲክቶክ ላይ በብልጠት እየተጠቀመች ይህን ሁሉ ነገር ታደርጋለች። ከሀገር ውጭ እየወጣች ብቻዋን እንደዚህ ትዝናናለች። ልጅ ይህን ያደርጋል እንዴ? ብር ስትይዝ ልጅ እንደሆነች አይታወቅም? እንዴት ያዘችው ብሩን? ግን ወንጀል ሲሆን ልጅ ናት ብላችሁ የምትሸፍኑ ሰዎች አቁሙ። መጠንቀቅ ነበረባት። ነገር ግን ባለማወቅ እንደሆነ ይታወቃል። ሳታቅ ነው። ወንጀል አልመሰላትም ልጅቷ፣ ዝም ብላ ነው ካፏ ያወጣችው። ነገር ግን ከተጠያቂነት አያድናትም። ምክንያቱም እሷ የተናገረችው ነገር አስነዋሪ ነገር ነው። እንግዲህ የድሬዳዋ ሴቶች ዝም ብለው እሽቲያቸውን ከፍ አድርገው ለወንድ ዝም ብሎ እንደሚሰጡ አይነት ነገር አድርጋ ነው እንግዲህ ወሬዋ። ወንድ ልጅ እስኪ ጠይቃቸው ራሱ አይጠብቁም ሽቲያቸውን አድርገው ምናምን እንደዚህ አይነት ነገሮችን ነው ያለችው። እንደሚያስከፋ አላወቀች ይሁን እንዴት እንደሆነ ባይገባኝም እንደዚህ ህዝብን አጠቃሎ የሚነካ ነገሮችን በጣም ነው ህዝብን የሚያስቆጣው። ከዚህ በፊትም ብዙ ቲክቶከሮች እንደዚሁ ህዝብን በጅምላ ሲሳደቡ የነበሩ አሉ። አሁን ጃኒ ልጅ ናት እያሉ የሚከላከሉ እነ ጂጂ ኪያ እነ ዮኒ ማኛ ህዝብን በጅምላ ሲጨፈጭፉ ሲያጋድሉ የኖሩ ናቸው። ይቺ ልጅ በእርግጥ አንድ ቃል ነው ያመለጣት እንጂ ዘረኛ ብሔርተኛ አይደለችም። ሁሉንም ህዝብ በኩል የምታይ ኢትዮጵያዊት ናት። ነገር ግን በብሔር በጎጥ በምን ተከፋፍለው ህዝብን የሚያጨርሱ በርካታ ሰዎች አሉ። በጣም ብዙ ሰዎች አሉ። በእነሱ ምክንያት ብዙ ህዝብ አልቋል። እነሱም መጠየቅ አለባቸው። በእርግጥ ከኢትዮጵያ ውጪ ቁጭ ብሎ ነው እንደዚህ አይነት ነገሮች እንደዚህ አይነት ተግባራትን ሲያደርጉ የነበሩት። ነገር ግን ከኢትዮጵያ ውጪ ቢሆኑም ኢትዮጵያ ገብተው ያውቃሉ። በዛ ሰዓት መያዝ መታሰር ነበረባቸው። ምክንያቱም ቀላል ነገር አይደለም ያደረጉት። ያኔ እንደውም የተናገረችው ቀላል ነገር ነው፣ በጣም ሲምፕል ነገር ነው። የእነሱ ግን የእንትን ብሔር መገደል አለበት፣ የእንትን ብሔር ከፍ ማለት አለበት፣ የእንትን ብሔር ዝቅ ማለት አለበት። በእነሱ ምክንያት በእነሱ ጩኸት ብዙ ህዝብ ተገሏል። ብዙ ህዝብ ጭንቀት ውስጥ ገብተዋል። ብዙ ህዝብ ተርበዋል። እነዛ ሰዎችን መጠየቅ አለባቸው ግዴታ። ይቺ ልጅ ታዋቂ ትልቅ ቦታ ላይ ስላለች እሷ ብቻ ሳይሆን ብዙ እንደዚህ ታዋቂ ያልሆኑ ተሳዳቢዎችም አሉ፣ አገዳዳዮች አሉ። እነሱም መጠየቅ አለባቸው ብዬ ነው እኔ የማስበው። ምክንያቱም እንደዚህ አይነት ነገር ከተጀመረ በዚሁ መቀጠል አለበት። ስለዚህ ሚዲያ ላይ የምናወራውን ነገር እንጠንቀቅ። ገና ለገና ታዋቂ ነን፣ ቲክቶክ አለን፣ ብር አለን ብላችሁ አፋችሁን የምትለቁ ሰዎች ተጠንቀቁ። ከህግ በላይ አይደላችሁም፣ ከህግ በታች ናችሁ እና ህግ ይጠይቃችኋል። ስለዚህ መጠንቀቅ አለባችሁ ለማለት እፈልጋለሁ። እኔ ጃኒን በጣም ነው መወዳት፣ በጣም ማለት ነው ማደንቃት፣ የዋ ስለሆነች። ስለዚህ እግዚአብሔር አምላክ እንዲረዳትና እንድትወጣ እጸልይላታለሁ፣ ምኞቴም ነው። ምክንያቱም እሷ አገዳዳይ አይደለችም፣ ድንገት ያመለጣት ነገር ነው፣ መጠንቀቅ ነበረባት። ስለዚህ ምኞቴ እንድትፈታ ነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።